የመታኝ እኮ ነው ያለው። ተረጋጋ እንጂ ራስህ ተረጋጋ። እዛ ተረጋጋ። አንቺ ነኝ ልታስደበድብኝ ነው ሰው ያመጣሽው? አትጩህ ይበርናት ያንተን ጆፈርስ ተረጋጋ። ተረጋጋ። ምን እያልክ ነው አንተ? ከኔ ጋር ጦርነት ነው የፈለከው? ተወኝ በቃ ወደዛ። ኧረ ተወኝ በእናትህ። አንቺ ምንም የምታውቂው ነገር የለም ስለ አቤም ቤት ውስጥ ምን አይነት ነገር እንዳሳለፍን ስንት ስሰቃይ ሄድ ነበር። አንቺ ዛሬ መተሽ እሷ ስለታሰረች ውብዬ ላግዝ መሰለኝ። ስቃይህን ለማቅለል ነበር የመጣሁት። ታዲያ ስቃይንማ አባሹን እንደው ሰው እኮ ምን እያልሽ ነው አንቺ? ስለማታውቂው ስለኔና ስለ ውብዬ ምን ይሄን ያህል ታውቂያለሽ? በስነ ስርዓት አዋሪኝ። እኔ ከታጠቀሽ እኮ ነው እንደምታስቡት አይደለም። በቃ በካሜራ ማይቀረጽ ራሱ ብዙ ነገሮች አሉ ማለት እናንተ ማታውቁት ብዙ ችግር አለ። ብዙ ችግር ቤት ውስጥ እየተፈጠረ ያለ ብዙ ነገር እየጠበቀሽ ነው። እሷ ሳትመጣ መሄድ አለብሽ። መዓልት ፀሐይ ያሪቡኒ ክደለይኪ ጠፊኽኒ አቀይመኪ ድየሪክኒ ክእርም በደለይ ንገረኒ ክእርም በደለይ ንገረኒ መዓልት ፀሐይ ያሪቡኒ ክደለይኪ ጠፊኽኒ። ሰላም ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? አለው እኔ እግዚአብሔር ይመስገን ሰላም ነው፣ ሁሉ ሰላም ጤና ሁሉ። በዓል ደረሰ አይደል? ለበዓል እንዴት ነው ዝግጅቱ ምናምን? ዶሮ ምናምን በቃ ሁላችሁም እንዴት ነው ሞቅ ደመቅ እያደረጋችሁ ነው ቤታችሁን ምናምን? እኔ አለው ያው እንግዲህ እንደምታውቁት ካለውበት ችግር በቃ አንዴ ከአቤ ጋር ተጣልተን አንዴ የውብዬን ነገር ለማስተካከል እየሞከርኩ ምናምን እና ቤተሰብ እንግዲህ በቃ ሰሞኑን እየደረሰብን ያለው ነገር በጣም ከባድ ነው ምናምን ብዙ ነገር አሳልፈናል ምናምን በብዙ ውጣ ውረድ ውስጥ ነው ያለፍነው እና እዚህ የደረስኩት እና እንደምታስቡት አይደለም። በቃ በካሜራ ማይቀረጽ ራሱ ብዙ ነገሮች አሉ ማለት እናንተ ማታውቁት ብዙ ችግር አለ። ብዙ ችግር ቤት ውስጥ እየተፈጠረ ያለ ብዙ ነገር እናንተ የምታዩት ተቀርጾ የሚለቀቀውን ምናምን ነው እና ውብዬም በቃ በማይሆን ነገር ውስጥ የገባች ነው ያለችው። በጣም የተጎዳች ነው ያለችው ምናምን። አሁን በቃ እኔ እንጃ እኔ አሁን የሷ ጤነኛ ሆና መሄዷ እንኳን በቃ እኔ የውብዬን ጥንካሬ ነው የሚያሳየኝ ቤተሰብና እኔ ከምነግራችሁ በላይ በቃ በዚህ ሰዓት በጣም ተናድጄና በጣም አዝኜ ነው ያለሁት። በቃ በሁለቱም ስሜት ውስጥ ሆናችሁ ታውቃላችሁ። አንደኛ በዓል ደርሷል ምናምን ፋሚሊን ምናምን ማስደሰት በቃ ከፋሚሊ ጋር ማሳለፍ ያለባችሁ ታይም አለ። እኔ እንዴት ነው ከነሱ ጋር እሺ አሁን ደስተኛ ሆኜ ላሳለፍ የምችለው? ታውቃላችሁ የኔን ችግር አሁን ተቸግሬ ነው ያለሁት። በቃ የኔን ችግር አይታችኋል ምናምን አይደል? አሁን እዚህ ጋር ደግሞ ሌላ በበዓል ሌላ ትርምስ ተፈጠረ ቤት ውስጥ። በእኔም በኩል ሌላ ትርምስ፣ በውብዬም በኩል ሌላ ትርምስ ውስጥ ነው ያለነውና ምን አይነት ነገር አድርገን ማስደሰት እንዳለብን በቃ በዓልን በዓል አድርገን ማሳለፍ እንደምንችል አላውቅም። በቃ ውብዬም በዚህ ሰዓት ተናዳ ነው ያለችው። እኔም ባለፈው መታ አይታችኋል አይደል? ባለፈው የውብዬ ጓደኛ መታ እኔም ከስንት ጊዜ በኋላ ስትመጣና የሆነ ማናገር ነገር አለ ስትለኝ እኔ ፈርቼ ነበር። መጀመሪያም ልቤ የሆነ ፍርሃት እያለኝ ነው የሄድኩት ወደ እሷና ሄጄ በቃ ማይሆን ነገር እዛም በቃ ማይሆን ነገር ተፈጥሮ ነው የተለያየ ነው ከእሷ ጋር ራሱ። በቃ የሚገርማችሁ ነገር እኔ ያጋጥመኛል እንደዚህ አይነት ነገር። በቃ ምን ላድርግሽ ሰላማዊ ነኝ ሆኜ ብዬ የሆነ ነገር ሳሳልፍ የሆነ በቃ ደስተኛ ማይሆን ሰው አለ መሰለኝ ባጠገቤ እኔን በቃ አሳዶ የሚመጣ ችግር አለ እና ያንን ነገር ለመፍታት ሞክሬ ነበረ። በቃ ባለፈውም ያብ ላይ በቃ ማይሆን ነገር አድርጌያለሁ ምናምን በቃ እኔ ስሜታዊ ሲያደርጉኝ ራሴን እንትን ማለት ስለማልችል ነው። በቃ ይቅርታ አድርጉልኝ። እኔ የሆነ ነገር ማድረግ አለብኝ። የሆነ ረጅም የሆነ ዘለቄታዊ የሆነ መፍትሄ መወሰን አለብኝ። ወይ እኔ ሄዳለሁ ከቤት ወይ አቤ ትሄዳለች። እኔ ደግሞ ዛሬ ለውብዬ ከጎኗ ስለማስፈልግ አቤን ለመሸኘት ነው ዛሬ የመጣሁት። በቃ ለእናንተ ለመናገር ሰልችቶኛል ያለው ነገር። አቤን ከቤት ውጪ ብዬ በቃ ውብዬ ራሷ አታውቅም እንድትወጣ አድርጌ ሻንጣ ሲዣት ነው ያለችውና አሁን አቤን ጠርቻታለሁ ምናምን ሻንጣ ይዘሽ እንደመጪ ምናምን ብዬ ነግሬያታለሁ። ለእናንተ አሳውቅና ያለውን ነገር ከዛ ወደ መጣችበት ትሄዳለች። እኔ ቤተሰብ ነች ብዬ ነው ነገሩን ሁሉ አሳውቄ ለሷ ያለውን ችግር ሁሉ አሳውቄ በቃ መፍትሄ ለመስጠት ስታገለኝ ነበረው። አቤ ግን እኔ ልትረዳ አልቻለችም። ለዛ ከኔ ጋር ጭራሽ ለመደባደብ ምናምን አይነት ነገር ይቃጣታል። አይታችኋል ቤተሰብ። በጣም ከባድ ሁኔታ ውስጥ ነው ያለነውና እኔ ደግሞ በቃ ውሳኔን ወስኜ ጨርሻለሁ። አቤን ከቤት ማስወጣት አለብኝ። ይሄን የመጨረሻ ውሳኔ ይሄ ነው። እሷ ካለች ሌላም ሰው ቤት ውስጥ እኮ ማምጣት አልችልም እኔ ቤተሰብ። እሷ እያለች እንዴት ነው ሌላ እንግዳ ጋብዤ ከሰው ጋር ማውራትና መቀመጥ የምችለው እንዴ?
ሌላ ነገር ውስጥ እኮ ከተተችኝ ነኝ። እሺ ሳላስበው ህይወቴ እኮ ተመሰቃቀለ። ዝብርቅርቁ ነው የወጣው ህይወቴ። ምን ላድርግ ነኝ እንዴ? በጣም ከባድ ሁኔታ ውስጥ ነው ያለሁት እኔ ከምታስቡ በላይ በጣም ከባድ። በቃ ምን ብዬ እንደማስረዳችሁ አላውቅም። እና ቤተሰብ እኔ በቃ ይሄን ውሳኔ ስወስን በጣም አዝኜ ምናምን ነው እና በቃ አሁን አቤን እየደረሰች ነው በቃ ምናምን ብታኮርፍ ምንም ብትል አያገባኝም። በቃ ቤተሰብ የመጨረሻ ውሳኔ ነው። ነይ ቁሚ እንጂ እዚህ ጋር ወዴት ነው የምትሄጂው? እንዴት ነው ከቤት ነው የወጣሽው? ብዬ ነበረች ቤት ስትወጪ አልነበረችም። በቃ ቤተሰብ እንደምታዩት እንግዲህ በቃ ከባድ ሁኔታ ውስጥ ነው ያለሁት አሁን እኔ። በቃ መሄድ አለብሽ አቤ ከዚህ። ወደ ነው የምሄደው? ወደ መጣሽበት መጀመሪያው ነው የነበርሽበት። ሰላማትሽን አሳጣሽ። ባለፈውም የሰው እዳ ውስጥ ገባብኝ አይተሻል። በቃ እንደዛ ንቂያት እኔ ራሷን እስከምትስት ድረስ ራሴን መቆጣጠር አልችልም። ታውቂያለሽ አይደል? ልታባረረኝ ነው አንተ? ምን ማለት ነው? ሻንጣሽን ይዘሽ መጣሽ እኮ በቃ ያለቀ ነገር ነው ይሄ። ስለሱ ማውራት አልፈልግም፣ አልቋል። ግን አሁን አንቺ ስትሄጂ በቃ ማንም ሳያውቅ ምንም ነገር ሳይፈጠር ነው። ገባሽ አይደል? ባለፈው እሷን ያረግሻትን ነገር ታውቂያለሽ። ስላስፈታችሽ ብቻ እንዴት ግን አንቺ እሷ ብታስፈታሽ እንዴት ዝም ብለሽ ትመጫለሽ? ከኔ ጋር እኔን ለማግኘት ዝም ብለሽ ትመጫለሽ? ሰው ወቅተሻል እኮ አቁስለሻል። ወቅተሽ እያወቅኩ ያደረገው ነገር የለም። እያወቅኩ ያደረኩት ታዲያ እሺ፣ ሆስፒታል ስትመጪ ማንም ሳይነግርሽ ተከታትለሽ መጣሽ አይደል? የዛን ጊዜ እሺ ለምን በስነ ስርዓት እንትን አላልሽም? አልተረዳችኝም። እሷ የፈለገ አትረዳት፣ ወቅተሻት ነው ያለሽው አይደል? ባትረዳሽ ብትረዳሽ እዚህ ጋር እኮ ምንም የሚጠቅመው ምንም ነገር የለም። ገባሽ? አሁን ያንቺ እዛ ጋር ይቅርታ ብለሽ ነገሮች ላሳስራት እያለችኝ እኔ እኮ ስንት ተከራክሬ እኮ ነው ለማሳመን እየሞከርኩ አንቺ መጣሽ። እንኳን እንደዛ ደግምሻለሁ ትያዛለሽ ጭራሽ። ስታናድደኝ ነው። ምን ላድርግ? ሰው ይቅርታ ንዴታችን መቆጣጠር አለብን። እኔ እንኳን እኮ ያ የውብዬ ንዴት እያለብኝ ሰው በእጄ አልጠፋም። እሺ ሰው በእጄ መጥፋት ነበረበት በዚህ ሰዓት። ወይኔ አቤ ሁሉ ነገር ቀልድ ነው የሚመስልሽ አንቺ? እኔ ሞክሬያለሁ። እውነቴን ነው የምልሽ። አንቺን ከቤት ላለማስወጣት ሞክሬያለሁ የቻልኩትን ያህል። ግን አሁን በቃ ከአቅሜ በላይ ሆንሽ አንቺ። ምንም በቃ ከአቅሜ በላይ ከምነግርሽ በላይ ከአቅሜ በላይ ነሽ አንቺ። ለአንተ ስል እኮ ነው እንደዚህ ልጅቷን አሰማህ። እኔ ምን ውጊልኝ ብዬሻለሁ እንዴ? እኔ ውጊልኝ ብዬሻለሁ? እንደዚህ ማድረግ ፈልጌ አይደለም። ደግሞ አንተ ነህ እንደዚህ የምታደርገው። ምን አደረኩኝ? እኔና አንቺ አሁን ሰው እያሰበ ያለው ሌላ ነገር ያለን ነው የሚመስለው። አንቺ እንደሌለሽ ታውቂያለሽ አይደል? እህቴ ነሽ አይደል እንዴ? እህቴ ብሆን ውብዬ እንደዚህ አይነት ሁኔታ ውስጥ ያለች አንተ የምታደርገው ነገር እውነት ነው? ልክ ነው እንዴ? ምን ላድርግ እኔ? በቃ እኔ ታጽናና እኮ ነው የመጣችው ልጅቷ። ምን እየሆንሽ ነው አንቺ? ለማጽናናት እኮ ነው እኔን የመጣችው ቤት ድረስ። እኔን እኮ አይዞህ አለሁልህ ብቻህን አይደለም ልትለኝ እኮ ነው የመጣችው። ምን እየሆንሽ ነው ያለሽው አንቺ? አይ ጥሩ ነገር። አሁን ለማንኛውም እኮ ምንም በቃ የሚጨመርም የሚቀነስም ነገር የለም። ገባሽ? ቀጥታ ወደ መጣሽበት ስለምትሄጂ ምንም ያሳስብ ነገር ወደ መጣሽበት ነው። ልቀቀኝ እስቲ። ኧረ እቺ ልጅ ምን እየሆነች ነው አንቺ? ስነ ስርዓት አቤ። ይኸውልህ እንደዚህ አይነት ነገር ማየት አልፈልግም ካንቺ። ስነ ስርዓት ያዢ። እንደዚህ አይነት ነገር ማየት አልፈልግም። ይግባሽ፣ የሚገባሽ ከሆነ ይግባሽ። እሺ ወይ ኪራ ተረጋጋ እስቲ ትንሽ። አንቺ ስለመረጋጋት አንቺ አትነግሪኝም። እሺ ስለመረጋጋት አንቺ አትነግሪኝም። እሺ ተረጋጋ ትላለች እንዴ? ምን አይነት ጋጥ ወጥ ነሽ አንቺ? ምን ማለት ፈልገህ ነው? ተረጋጋት ያለሽ አንቺ መጀመሪያ መች ተረጋጋሽ? ወይ ጉድ! ጠብቂ ብቻ ሁሉን ነገር ዋጋሽን ታገኛለሽ። አሁን እዚህ የጠራውሽ ባለፈው ያስፈታችሽን ሰው ታውቂያታለሽ አይደል? ያስፈታችሽን አውቃታለሁ። እሷን ጠርቻታለሁ። ምን ልታረጋት ነው? ምንም አላረጋትም። ምንም አቅም እንደሌላት ያው አንቺ ከኔ ጋር እንጂ ከሷ ጋር እንደማትኖሪ ለማወቅ። ምን ልታረጋ ፈልገህ ነው? ባለፈው በእጄ ሰበብ ሆናለች። አንደኛ ይቅርታ፣ ካሁን በኋላ ከአንቺ ጋር ምንም አይነት ነገር እንዳይኖራት ስለምፈልግ። ሁለተኛ ነገር ደግሞ ይቅርታ፣ ባለፈው ላረኳት ነገር እንደዛ ስሜታዊ ሆኜ ላረኳት ነገር ይቅርታ፣ ቤተሰብ ይቅርታ ለመጠየቅ ነው የመጣሁት እና እሷንም ጠርቻታለሁ ምናምን። በቃ ምን እንደምትል እናያለን። እስቲ መታ አሁን ስትሄጂ ከመሄድ ታድንሽ እንደሆነ እናያለን። እሺ ወይ ኪራ አትረጋጋም? ግን ምን ማለት ነው አትረጋጋም? ምን ማለት ነው አትረጋጋም? አንቺ ለኔ እኮ ስለመረጋጋታት ሰው የወጋሽ ሰው ነሽ እኮ። እኔ እስከዛሬ ሰው ወግቻ አውቃለሁ? በአንተ ምክንያት ነው። ሰማክ?
በአንተ ምክንያት ነው ያረኩት። ጉደኛ የሆነች ልጅ ምንድነው የምታወሪው? እውነት ነው የማወራው። ጤነኛ አይደለሽም አንተ ውብዬ፣ እንደዚህ አይነት ሁኔታ ውስጥ ያለ አንተ ሌላ ሴት ልንገርህ ሴት አምጥተህ እና ይኸውልሽ አንቺ ስነ ስርዓት ብትይጂና ነገሮችን ብታስተካኪ ኖሮ ስለ ውብዬና ስለ ውብዬ ብቻ እያወራን እንኖር ነበር። እስቲ ዝም በል። አፍ አለ ሲጀመር ላንተ ልንገርህ እስኪራ ምን በአንተ ምክንያት ነው እኮ እንደዚህ ያረኳት። እኔ ለማድረግ ፈልጌ አይደለም የወጋኋት። እሺ እኔ እንደዚህ ያለ አንቺ ነገ ጠዋት እኔንም ከሞጋት ወደ ኋላ አትይ። እኔን ከሞጋት ወደ ኋላ አሁን ሻንጣውን ልብስሽን ሁሉን ጨምረሻል። በቃ ይዘሽ እንድትሄጂ ነው አሁን እዚህ ጋር የጠራው። አሁን የጠራውሽ ባለፈው ያስፈታችሽን በቃ ሌላ ነገር ውስጥ ሌላ መዘዝ ውስጥ እንደከተተችሽ እና ይቅርታ እሷን ለማለት ነው የጠራውሽ። ገባሽ? እሷን ይቅርታ ላለው አንቺ ግን ሌላ መዘዝ ውስጥ ወይ እሷ ጋር ሄደሽ እንደምትኖሪ እናያለን። ያው ደርሳለች። እስቲ ምን እንደምትይ እናያለን። አንቺ ግን ማትሆኚ ሰው ነሽ። እሺ ወቂ ከሰው ጋር እያጋጨሽኝ ነው ያለሽው። ሰላም ሰላም ነው። እንደዚህ ነሽ እኮ ችግር አለ? ነይ እዚህ ጋር አቤ ነይ። ስነ ስርዓት ይዘሽ ቆሚ። ነይ ስነ ስርዓት ይዘሽ ቆሚ። ማንካት እንዳትሞክራለሽ። ምንድነው ችግር አለ? ምንም የፈለገችበት እኔ የፈለኩበት ቦታ ነው ቆመች። ነይ እዚህ አንተ ምንድነው? ለምን ስነ ስርዓት አይኖርሽም? ዛሬ የሚጠራኸኝ እንደዛ ሆነ ነው? ነይ እኔ ጋር እኔ ባለፈው ላረኩሽ ነገር ይቅርታ፣ አንደኛ ይቅርታ ላረግ ትናንትና ላረኩብሽ ነገር ይቅርታ ልጠይቅሽ። ጀመር እንደዚህ እየተቆጣ አይደለም ይቅርታ የምጠይቀው። ሰው አይረጋጋም እንዴ? ምን ሆኖ ነው ይሄ ልጅ? ምን ማለት ብረጋጋ ባልረጋጋ ያገባሻል? አንቺ አሁን ስነ ስርዓት ያዢ፣ አታዋሪኝ። ካንቺ ጋር እያወራሁ ስመጣ ነው በጣም የምናደደው። እንደውም አታዋሪ። ክርክር ውስጥ ለምን ትገባለህ? ትልቅ ሰው አይደለም እንዴ አንተ? እንደ ትልቅ ሰው ተረጋግተህ ማውራት። ባለፈው አንቺ የኔን ፍቃድ ሳትሰሚ አይደል ያስፈታሻት? እኔ ደግሞ ዛሬ ወዳለችበት እንመለሳለን። አንተ ውብዬ ስለሆነሽ ብቻ ለሷ የምታስበው አንተ ማን? እኔ ለሷ የማሰብ መብት የለኝም? ትንሽ ጊዜ ቢሆን እና እኔ ሳታማክሪ ስለ ውብዬ ብቻ አስበሽ እኔ ምንም ማለት አይደለም። የተወጋችሁ ልጅ ምንም ማለት አይደለም። ለማ ነበር የጠራሁት። ክብር አይወድልህም እንጂ እኔ እኮ ላማክርህ ነበር የጠራሁት፣ ግን በስነ ስርዓት ይዘሽ አዋሪኝ። አሁንም ቢሆን እኔ ካንቺ ጋር ለመጣላት አልመጣሁም። በስነ ስርዓት አዋሪኝ። ካንተ ጋር መጣላት አልፈልግም። ለምን ሻንጣ ያዝሽ? ምንድነው ችግር አለ? ንገሪያት። ለምን ሻንጣ ያዝሽ? ንገሪያት። አሳምረሽ ንገሪ በደምብ። ምንድነው? ቲጂ ወደ ሀገር ቤት መመለስ አለባት። በቃ አልገባኝም። ለምን ደግሞ ትመለስም? ወደ መጣችበት ትመለሳለች። በቃ ቤት ውስጥ በጣም ብጥብጥ ተፈጥሯል። እሷ ከመጣች ጀምሮ በቃ በአንተ ምክንያት ነው እኮ ኪራ። ዝም በይ ቆይ። አንተ ማን ስለሆንክ ነው የምትወስነው? አንተ ነህ ያመጣሃት እሷ? አዎ እኔ ነኝ ያመጣሁት። ምንም የምታውቂው ነገር የለም አንቺ። አይደለም ውብዬ ናት። አንቺ ዝም በይ። ውብዬ ማለት እኔ ማለት እኮ ነኝ። አንቺ ስነ ስርዓት ያዢ። ኧረ እባክህ ስነ ስርዓት የላትም እንዴ? እቺ ስነ ስርዓት ራሴ ነው አይደለም እኔ አለኝ። ስነ ስርዓት ያዢ። ይኸውልሽ እኔ መጀመሪያ አክብሬያት ነገሮችን ለማስተካከል እየሞከርኩ ነበር። ዝም በይ በቃ አንቺ። እሺ ዝም በይ። ሰው ናት፣ አጠፋች። እንደ ትልቅ ሰው አስተዋይ ሆና መታ ይቅርታ ልጠይቅህ፣ ይቅርታ ጠየቀችው። አስፈላጊ ከሆነ ልጅቷንም ልትጠይቅ ነበር ያመጣኋት። አንተ ደግሞ ጭራሽ ባስ ብለህ እስካሁን ድረስ ልጅቷ ታማለች እኮ ልጅቷ ታማለች። አንቺ ማስፈታት አለብህ። እኔም ታምሜያለሁ። አንቺ በራስሽ ጥፋት ነው። እኔ ሳትነግሪኝ ለምን ታስፈቻለሽ? እሷን እንዴ ሲጀመር ይሄን ያህል አንተ ለሷ የምትከራከረው ማናት ልጅቷ? እንዴ ወይ በግልጽ መናገር ነው ለሷ ይሄን ያህል እንደዚህ ከውብዬ በላይ ለልጅቷ ነው እያሰብክ ያለኸውና ምን እያልሽ ነው አንቺ? ስለማታውቂው ስለኔና ስለውብዬ ይሄን ያህል ታውቂያለሽ? ስነ ስርዓት በስነ ስርዓት አዋሪኝ። እኔ ይቅርታ ልጠይቅሽ እኮ ነው የመጣሁት። እንደዚህ የምታረጋት አቤ ሌላ ነገር ውስጥ አትግቢ። አሁን እኔ የጠራሁሽ አንደኛ ላረኩሽ ነገር እኔና አንቺ በመጥፎ ነገር ስለተዋወቀን ይቅርታ አንቺን ይቅርታ ማለት ፈልጋለሁ። ሁለተኛ ግን በቃ ይቅርታሽ አሁንም ቢሆን ይቅርታ። እሷ ባትኖር እኮ ሬዲ እኮ አንቀኸኝ አንገባህ ልሞት ይችል ነበር። የእሷ መውጋት ነው የገረመ። አሁን ደግሞ እሷም ትሄዳለች። ጭራሽ አሁን እሷ ወደ ቤቷ ነው የምትሄደው። ወደ ቤቷ ነው የምሸኛት። ጭራሽ የትም አልሄድም። እንደው ሰማ ምን ስለሆንሽ ነው አንቺ ማትሄጂው? ምን ስለሆንሽ ነው ማትሄጂው? ምን ስለሆንሽ ነው ማትሄጂው? አንተ ቆይ በዱላ ነው እንዴ አንተ በመያያዝ እቺ ልጅ እኔ መስማት አቆመች እንዴ? ብቻ ነው አይደል ያንተ ስራ? ስነ ስርዓት አለኝ። ታዲያ ስነ ስርዓት ይዘሽ አዋሪኝ። በስነ ስርዓት አውሪ። ይኸውልሽ አፍሽ እንዳላስይዝሽ ስነ ስርዓት አትመላለሽኝ። መልስሽ እኩያሽ እኮ አይደለሁም እኔ። ይኸውልህ አንድ ነገር ልንገርህ፣ ባይዘው የሰው ልጅ ራሱን የሚያስከብረው ራሱ ነው። ገባ? ራስን ማስከበር የምትችለው ራስህ ነው። ገባ? እዚህ ጋር መተህ ግን አንተ ልጅቷን የሆነ ነገር ስላረክ ሰው ናት እሷ ማንም ምንም አይደለችም። በሰውነቷ ትከበራለች። ልትሰራ ነው የመጣችው፣ ስራዋን ትሰራለች። ገባ? እዚህ ጋር ወደ መጣችበት ተመለሽ ምናምን ማለት የማለት መብት የለህም ማለት አለኝ። መብት አለኝ። እና አንቺ ምንም የምታውቂው ነገር የለም ስለ አቤም ቤት ውስጥ ምን አይነት ነገር እንዳሳለፍን ስንት ስሰቃይ ይሄድ ነበርሽ አንቺ። ዛሬ መተሽ እሷ ስለታሰረች ውብዬ ላግዝ መጥተሽ ስቃይህን ለማቅለል ነበር የመጣሁት። ታዲያ ስቃይንማ አባሹን እንደው ሰው እኮ ይጂ እንዳልመጣ መቅዲናው እንዴት ነው ቤት ይዣት የምመጣው? እሷ እያለች አስሬ መቅዲ መቅዳት በል። እዚህ ጋር የኛም ህይወት ነው የሷም ህይወት። በቃ አቤ አሁን ይኸውልሽ ውሳኔ ወስኛለሁ አይደል?
እኔን መናቃችኝ ታውቂያለሽ። ከኔ ጋር ተከባብረን ያለ ነው እስከዛሬ አይደል? እኔ ስላከበርሽ ነው እዚህ ቤት ውስጥ እየኖርሽ ያለሽው። እኔንም ውብዬንም ታከብሪያለሽ። ስለዛ እንደ ተከባበርን ሂጂልኝ። አሁን ሌላ ነገር ሳይፈጠር ወደ መጣሽበት እንድትመለሽ ይፈልጋል። መኪና እየጠበቀሽ ነው። ሂጂና ተሳፈሪ። ገባሽ? ሌላ ነገር ውስጥ እንዳትገቢ ከኔ ጋር። ለምንድን ነው የምትሄደው? መሄድ ስላለባት ሂጂ፣ ቶሎ በይ። መኪናው እንዳይመልጥሽ። አቤ ሂጂ። አንተ ስነ ስርዓት አይኖርም እንዴ? አቤ መጥቼ እከፋፍላለሁ እኔ ያለውን ነገር። ሂጂ። አቤ አትሄጂም ነው? ወደ መጣሽበት አልሄድም እያልሽ ነው? ኧረ እባክህ አንተ ሰው የስነ ስርዓት ይኖረው። ትንሽ አታሳዝንህም እንዴ አንተ? ምንድነው የምታሳዝነኝ? መሄድ አለባት ልጅቷ። ለምንድን ነው የምትሄደው እንዴ? ለምንድን ነው የምትሄደው? መሄድ ስላለባት በበዓል ሰዓት ይቺ ልጅ እንደዛ አይነት ሁኔታ ውስጥ ለምንድን ነው? አቤ ሻንጣሽን ይዘሽ ሂጂ፣ አታለቃቅሽ። አስቀምጠህ ይሄን ስነ ስርዓት ይኖረው። ዝም በል በቃ አንቺ። አቤ አትሄጂም? ከኔ ጋር መጣላት ነው የምትፈልጊው? ተነሽ። ከኔ ጋር ጦርነት ውስጥ መግባት ነው የምትፈልጊው? አንተ አስተይ ጦርነት አትበጣ። ጦርነት ለምንድን ነው እንደዚህ የምትሆነው? እሷ ስነ ስርዓት የት አላት? እሺ አንዴ እኔ መናገር የምፈልገው ነገር አለና መጣሁ። የሆነ ቃራስ ነው የመጣው። ጠብቂኝ እሺ። እሺ በቃ ይሄን ወቂ። እሺ ሸኝቻት ነው የምጠብቅሽ። አንቺ የምጠብቅበት ምንም ምክንያት የለኝም። ማን ነው አንተ እንደዛ የምታደርገው? በቃ ተረጋጊ። ነገሮች ሌላ ጊዜ መገናኘት እንችላለን። ሌላ ጊዜ መገናኘት እንችላለን። እሺ እኔና አንቺ ሌላ ጊዜ እንገናኛለን። በቃ አሁን ወደ መጣሽበት ሂጂ። የት ነው ሄደው? ሰላማዊ ሆነሽ ሂጂልን። በቃ ከቤት እንደመጣሽ ወደ ቤትሽ። ቤት አለሽ አይደል? ምን አንቺ እኮ ተኮሳትረሽ አታወሪኝ። አሁንም ስነ ስርዓት የለሽም እንዴ? ምን እየሆነሽ ነው እቺ ያለችው? አንዴ እየጠበቀሽ ነው። እሷ ሳትመጣ መሄድ አለብሽ። ሂጂ ሂጂ። በቃ ምንም ያሳዝን ነገር የለም። እሺ መጥቻ አገኝሻለሁ። እና ቤተሰብ በቃ ማይሆን ምንድነው ይዛ የመጣችው? ሌላ ጦስ ልታመጭብኝ ነው? ሌላ ዳውስ ልትከቺኝ ነው? እኔን ማን ስለሆንክ ነው አንተ ጦሰኛ የምትሆነው? ይዘሽ አዋሪኝ፣ በስነ ስርዓት አዋሪኝ። ስታቅ ነው ስነ ስርዓት። መጀመሪያ አንተ በቃ አሁን እሺ፣ እሷ ትሂድበት። እኔና አንቺ እናወራለን። ለምን እንደምትሄደው እንዴ? እቺ ልጅ እኮ ይቅርታ አለች አይደለ? ስለዚህ እኔ ለሷ ብዬ የሆነ ወይም ደግሞ እሷ ስላላጠፋች ምናምን ነው አይደለም። ገባ? ጥፋቷን ነግሬህ አስረድቼ እኔ ለውብዬ ስለምታስፈልጋት ነው ስልህ አልገባህም አይደለ? ስለዚህ በሚገባህ መልኩ አስረዳሃለሁ ማለት ነው። ምን ስለሆነ ነው በሚገባኝ መልኩ የምታስረጅኝ? አንቺ ነው ማንነኝ ብለሽ ነው የምታስቢው? እኔ ሰው አይደለሁ? ስለምጨነቅላት በክፉ ጊዜ ከጎኔ ስለነበረች በሚያስፈልገኝ ሰዓት እኮ አሁን እሷን መሸኘት ስላለብኝ ነው እኮ እየሄደች የነበረች። አትንካት ልጅቷን። ብራዘር አንተ ራስን ችለህ እዛው ቆም እሺ። ከኔ ጋር ሌላ ችግር ውስጥ እንዳትገባ። እኔ እንደዚህ አይነት ነገር አልፈልግም እሺ። ስነ ስርዓት መሄድ አለባት። ተረጋጋ እንጂ ሰው ያትሄድም። ተረጋጋ። ምን እየመታኝ እኮ ነው ያለው። ተረጋጋ እንጂ ራስህ ተረጋጋ። ወደዛ በል ተረጋጋ። አንቺ እኔን ልታስደበድቢ ነው ሰው ያመጣሽው? አትጩህ ቢገርናት ያንተን ጮት ለመስማት። ተረጋጋ። ምን እያልክ ነው አንተ? ከኔ ጋር ጦርነት ነው የፈለከው? ተወኝ በቃ ወደዛ። በጣም ጠግቧል። ኧረ ተወኝ በእናትህ እባክህ ተወኝ። ኧረ ወይኔ ኧረ ኧረ እሺ በቃ ተወኝ በእናትህ። ኧረ ተወኝ በቃ እሺ በቃ አላስቸግርም ከአሁን በኋላ በቃ ተወኝ በእናትህ። አንቺ እኔን አስደበደብሽ። አቤ እያየሽ ነው አይደል? በአንቺ ምክንያት የሚመጣብኝ አንተ እንዳረከው መርገብ ላንተ የሚገባው ይሄ ነው። ክብር ስላልወደደልህ ላንተ የሚገባው ሰው ምለውን ትሰማለሽ። ከዚህ በኋላ ሰማ እና እኔን እያስደበደባችሁ ነው እንደዚህ። ገና አርፈካ ገና ያንተ እኔ ትናንትና ጉሮሬ መተንፈስ ሁሉ እያቃተኝ ነው። በአሁን ሰዓት ገባ በግድ ነው እየተነፈስኩ ያለው። አንተ እኔ ምን አድርጌ ነው የታቀኛለህ? ኧረ በእናትህ ምን አድርጌ ነው እኔ እንደዚህ የምቀጠቅጠኝ? ጥጋብህ ይበርድልህ። በጣም ጥጋበኛ አሁንም ቢሆን ማለት ነው ባለው ነገር ላይ ላለመጨመር ብዬ ነው ዝም ያልኩት እንጂ ይሄ ነገር ሲያንስ ነው ገባ። በስነ ስርዓት በሰላማዊ መንገድ ልታወራ ነው ይሁን ነገር ገባ።